ማስተማር እጅግ ያደክማል። ትዕግስቱና ከድካሙ በኋላ ግን ፍሬው አሪፍ ይሆናል። ይህን ቻናል ከጀመርኩ ወደ 4 ዓመት ሊሆነኝ ነው ኦልሞስት። ስለዚህ ዛሬ ፍሬ አፍርቷል። እንግዲህ ይሄን እድል ከዚህ አካል የዛሬ 8 ቀን አካባቢ በ16 በፈረንጆቹ ማለት ነው ተላከ። ምላሹን እንድሰጥ ደግሞ ከ8 ቀን በኋላ በደረሰኝ መልእክት ይህንን ጉድ ኒውስ ብሎ ከቻለ። ስለዚህም እነዚህ ናቸው መልእክቶቹ። እኔም ምላሽን በመጨረሻ ላይ ሰጠው። ይህ ምንድነው? የዚህ ዓላማ ምንድነው? ያ ወይም የሚገኘው ጥቅም ምንድነው? እነዚህን ይመስላሉ። ይሄ ሲደርስ የምናየው ነው የሚሆነው። ኤኒዌይስ አብሮ ተጠቃሎ ስለገባ ነው። እሺ፣ ስለ ስቱዲዮ ማንነት እውነተኛነት ደግሞ ከዚህ ቀጥሎ ያሉት እነማን መሰረቱ? በመጀመሪያ ይህን ይመስላል። ይህ ወደ 72 ኤም ማለት እጅግ ላርጅ ነው። ስፓም ማለት ይሄ የውሸት ነው ወይ የሚለውን ይሄን ለመሙላት አንድ ቀን አዳር ፈጅቶብኛል ቼክ ለማድረግ። ምክንያቱም አንዳንድ ጊዜ የውሸት መረጃዎች ስለሚመጡ የኔስ ማጣሪያ በተደረገበት ሰዓት ይደረሰ ይህን ይመስላል እና ባጭሩ ፍሬ እያፈራ ነው። ተማሪዎቻችንን እናስተምራለን፣ ጎን ለጎን ዓለም አቀፍ እንሆናለን፣ እንቀጥላለን ወደፊት። አድካሚ ቢሆንም ስር መሰረት ጥለን ከዚህ ዓለም እንሰነብት። መምህር መሐመድ ከማሜ ማትስ ዩቲዩብ ወደፊት ከእናንተ ጋር። ለእናንተ ትልቅ ምስጋና፣ ሰብስክራይብ አድርጋችሁ ለምትከታተሉኝ በሙሉ ትልቅ ምስጋና አለኝ። ወደፊትም ለምትመጡ እንዲሁ ትልቅ አክብሮትና ምስጋና ይኖረኛል። ለተማሪዎችም እንዲሁ